ከዛ በኋላ በትግራይ ምድር የተፈጸመው ግፍ ይሄ ነው የማይባል ነው። በህይወት ላይ የተፈጸመ ግፍ፣ በንብረት ላይ ብዙ ንብረት ወድሟል። ትግራይን ወደ 50 ዓመት ነው አቶ ጌታቸው ረዳ ያለው 50 ዓመት ወደ ኋላ መልሰዋታል ነው የሚሉት። መሰረተ ልማቶቹ፣ ትምህርት ቤቶቹ፣ የሃይማኖት ተቋሞቹ የቀረ የለም። በአገር ደረጃ ያ ጦርነት በአገር ደረጃም ያደረሰው ማለትም ይሄ አገር ሆኖ ሊቆም እንዲችል በህዝቦች መካከል የነበረ የባህላዊ፣ ሃይማኖታዊ፣ ሌሎችም ትስስሮች አገር የሚያደርጉ ትስስሮች ሁሉ ተበጣጥሰዋል። ስለዚህ በጣም እጅግ ክፉ ጦርነት ነው የተደረገው። ትግራይ እስከ 14% አሁን እንደዚህ በሚባልበት ጊዜ ቀላል ሊመስል ይችላል፣ ግን በህይወት ዋጋ የተከፈለው የክልሉ 14% ያክል የሚሆን ነው። ይሄ ደግሞ በዓለም ላይ ከተደረጉ ጦርነቶች ጋር ሁሉ ስናስተያየው በሁለተኛ ዓለም ጦርነት ጊዜ በብዛት ብዙ ሀገሮች ብዙ ህዝቦች ተካፍለውበታል። የሞቱ ሰዎች ቁጥር እስከ 16-18% ነው የሚሆነው። ስለዚህ በዓለም ላይ ከተደረጉ ትላልቅ የህዝብ ህይወት የጠፋበት እና የሀገር ወደፊት እጣ ፈንታ ሁሉ የተበላሸበት ከሚባሉ ጦርነቶች ውስጥ እጅግ አውዳሚው ነው የነበረው የትግራይ ጦርነት። አሁን እሱን ከማለቴ በፊት በዛ ጉዳይ ላይ በሰፊው ከመነጋገሬ በፊት 4 ዓመት ነው ያን ጊዜም ተነጋግረናል። ያን ጊዜም ቢሆን ወደ ጦርነት እንዳይሄድ በቴሌቪዥን ላይ የተነጋገርናቸው ነገሮች አሉ። ያሉት ልዩነቶች ወደ ጦርነት እንዳይሄዱ፣ እንደዚህ አይነት መውደም እንዳይደረግ በተቻለን መጠን ወደዛ እንዳይኬድ ተነጋግረናል። ነገር ግን እስቄል በቀለ ሄደ ተብሎ ልክ ውጭ ሀገር የጠላት ሀገር እንደሄደ ነው ሲነገርበት የነበረው። የዛን ጊዜ እንኳን በህይወት ኖርሽ ልልሽ ነው። አንቺም እንኳን በህይወት ኖርሽ፣ ከዛ አብረሽም አንቺ ጋር አብረው ያሉትም እንኳን በህይወት ኖራችሁ 14% የሚሆን ህዝብ በተገደለበት፣ ወጣት ታድነው በተገደለበት፣ ሴቶች በተደፈሩበት በዚህ ሁሉ ውስጥ ስታልፎ እንኳንም በህይወት ኖርሽ እንኳን ተገናኘን፣ ይሄ ቀላል አይደለም ለማለት ነው። ጦርነቱ ይህን ያህል ውድቀት ያመጣ ነው በምልበት ጊዜ ከ800 ቀናት በላይ የነበረ ከበባ ውስጥ ነው የነበረው። ይሄም በነገራችን ላይ እንዲህ አይነት ከበባ በዓለም ውስጥ ከተደረጉ ጦርነቶች በከበባ ምክንያት ከተደረጉ ጦርነቶች ረጅሙ ነው። 800 ቀን መከበብ የጦር ታክቲክ ውስጥ አለ። ሲጅ ማድረግ ገና ጦርነት ከጀመረ ጊዜ ጀምሮ አለ። ግን ከተሞች ናቸው በከበባ የሚያዙት። ዋና የእዝ ሰንሰለቱ የሚወጣበት፣ መሳሪያ የሚከማችበት፣ ለጦርነት አስፈላጊ የሚሆኑ ግብዓቶች የሚከማቹበት ከተማ ይያዛል። አንድ ክልል ግን የሚከበብበት ጊዜ በዓለም ታሪክ የመጀመሪያው ነው። ክልሉ ራሱ ሲያዝ ከተሞች እንደ ኮንስታንቲኖፕል ወይም ማድሪድ ወይም ሌሎች ከተሞች በአውሮፓም በኤሽያም በሌሎች ሀገሮችም ከተሞች ይከበቡና ይያዛሉ። ክልሉ ራሱ ግን የሚያዝበት የመጀመሪያው ነው። ክልሉ ራሱ በውጭም በአገር ውስጥም ኃይሎች በኢትዮጵያ ውስጥ ያሉ ክልሎች ያዋጡት ኃይል፣ የገንዘብ ኃይል፣ የሃይማኖት ተቋም ኃይልም፣ የፖለቲካ ተቋም ኃይልም፣ ሌላ ኃይልም፣ እነዚህ ሁሉ ያዋጡት የገንዘብና የሰው ኃይል እንዲሁም ከውጭ ሀገር ያውም ከጠላት ከሚባል ሀገር የፈለከውን አድርግ ተብሎ የገባበት የአካባቢው የገንዘብ ኃይል፣ የአረቦች የገንዘብ ኃይል በሰፊው የፈሰሰበት ነው። ለዚህም ነው ከፍተኛ ውድመት፣ የሰው እልቂት የተካሄደበት። ስለዚህ እንዴት ታስታውሰዋለህ ካልሽኝ መደረግ ያልነበረበት መፈጸም ያልነበረበት በአንድ ሀገር ውስጥ መደረግ ይችላል ተብለሽ የማታምኚ ተው ወደ ጦርነት እንዳያስኬድ ብለን ብናወራ
ተው ጠላት አታድርጎ ለብናወራ እንዲህ ይሆናል ብዬ አላሰብኩም። ይህን ያህል ይሆናል ብዬ አላሰብኩም። ግጭት እዚህም እዛም ይደረጋል ነው እንጂ እንዲህ አይነት በዚህ በሰው ልጅ ታሪክ ውስጥ ተደርጎ የማይታወቅ ወንጀል ሁሉ ስሙ የተጠራ ወንጀል ሁሉ ይፈጸማል ብዬ አስቤ አላውቅም። ካሰብኩት በላይ የሰው ልጅ ምን ያህል ጨካኝ መሆን እንደሚችል ካንቀሳቀስሽው ህዝብን ካንቀሳቀስሽው የአራዊትነት ባህሪው ሊነሳ እንደሚችል እጅግ በሰው ልጅ ላይ ተስፋ እንድቆርጥ የሚያደርግ የሰው ልጅ ክፉ አይደለም መልካም ነው የፈጣሪ በጎነትና ምህረት በውስጡ አለ ብዬ ሳመን የነበረው ያደኩበት የሃይማኖት ትምህርት ሁሉ ጥያቄ ውስጥ የገባበት ነው። የሰው ልጅ እንደሱ አይደለም። የሰው ልጅን ማንቀሳቀስ ከተቻለ ክፉ ሐሳብን በአእምሮ ውስጥ ከተቻለ አውሬነቱ ከውስጥ ይወጣል እስከ ማለትና ስለ ሰው ልጅ እንኳን የነበረኝን አስተሳሰብ እስከለውጥ ያደረሰ ጦርነት ነው። ወደ ኋላ ካየሁት እንደዚህ ነው ሆኖ የሚታየኝ። በነገራችን ላይ በትግራይ ላይ እንደዚህ ይፈጸም እንጂ እንደዚህ አይነቱ ነገር እኔ በተወለድኩበት በኦሮሚያ ውስጥ እኔ በተወለድኩበት እና ባለሁበት በግልጽ ከማውቃቸው ሰፈሮች ወለጋ ውስጥ እንዲህ አይነት ነገር በአውሮፕላንም መደብደብ በድሮንም መደብደብ ቤት ማቃጠል ወላጆችን ማሳደድ ልጃችሁ የኦሮሞ ነጻነት ጦርን ተቀላቅሏል ብሎ ወላጆችን መግደል ቤታቸውን ማቃጠል ህዝብን እንዳይንቀሳቀስ የአስቸኳይ ጊዜ አውጆ ፈጽሞ የንግድ እንቅስቃሴ እንዳይኖር ገበሬዎች እንዳይሰሩ የሰሩ እንደሆነ ሰው ከከተማ ወደ ገጠር የወጣ እንደሆነ ለኦላ ልታቀብል ነው ተብሎ የሚታሰሩበት መጽሐፍ ያተሙ እንደሆነ ይሄ መጽሐፍ ለአርቲስት ጉዳይ ሳይሆን ለጦርነት ድጋፍ ነው ተብሎ ሰው ሁሉ የተፈናቀለበት ሁሉ ነገር በትግራይ የተፈጸመ ሁሉ በዛ አካባቢ እንደተፈጸመ አስቀድሞ እንዲያውም እዛ እንደጀመረ አገሪቱ ውስጥ የትግራዩ በሰፊና ትልቅ ስለሆነ ቅድም እንደተናገርኩት የተነገረው እንጂ ታክቲኩ በሌሎች አካባቢዎችም የተደረገ ነው። እንዳልኩት ስለ ሰው ልጅ እንኳን የሰው ልጅ መልካም ነው የሚለውን ነገር ሁሉ ጥያቄ ውስጥ የሚከተኝ አይነት እልቂት ነው በኢትዮጵያ ውስጥ የተፈጸመው። ደግሞም አያልቅም ከ5 ዓመት በኋላ ወደ ኋላ እንኳን የመመለስ ሐሳብ አይታይም። በዛው አቅጣጫ እየጋለበ ነው። የሚያሳዝነው ይሄ ነው። አመሰግናለሁ ፕሮፌሰር። ምናልባት አንተ እንዳልከው ነው አንተና ጥቂት መሰሎች ልበ መልካሞቹ ይህን ጦርነት እንዳይነሳ ብዙ ቅስቀሳዎች ሲያደርጉ ብዙ ሙከራዎችን ሲያደርጉ ብዙ ድካም ሲደክሙ ነበረ፣ ግን ሰሚ አልተገኘም። ያ የሆነውን ነገር በትግራይና በሌሎች አካባቢ የኢትዮጵያ እንዳልከው ደግሞ በተለይም በኦሮሚያ ነበረ የሆነውን ነገር ሆኗልና ከዛ በኋላ ግን ምናልባት የጦርነቱ ከተካሄደ በኋላ ያ ሁሉ ውድመት ከተፈጸመ በኋላ ጦርነቱ የትኛውም ጦርነት ቢሆን ሁሌም እንደሚባለው የት እንደሚጀመር ይታወቃል፣ የት እንደሚያልቅ ግን አይታወቅም በሚልም የናንተ ቅስቀሳ አንተና መሰሎቹ ብዙ በርካታ የሚባሉ የትግራይ ኤሊቶቹም እንደዚሁ ደግሞ ከኦሮሚያም እንደዚሁ አልፎም ከአማራ ክልልም ሌላ የኢትዮጵያ ኤሊቶቹም ይህንን ጥያቄ ሲያነሱ ነበር። ሆኖም ጦርነቱ ተካሄደ፣ ያ ውድመት ተፈጸመ። የትኛውም ጦርነትም ቢሆን በጠረጴዛ ዙሪያ ነው መጨረሻው የሚያልቀው፣ በውይይት ነው የሚያልቀው። ጦርነቱ በጦርነት ያለቀበት ሁኔታ የለምና አሁን በትግራይ ላይ የተካሄደው የ2 ዓመቱ ጦርነት ያው በፕሪቶሪያ ውል ስምምነት ሰላም ከተፈረመ በኋላ ያው በቶክስ የሚሞት ዜጋ ይቀንስ እንጂ ትግራይ ላይ አሁንም ጦርነቱ አልቆመም ማለት ይችላል። ምክንያቱም የተፈናቀለ ህዝብ አለ፣ የተወረረ መሬት አለ፣ በጠላቶች ስር የሚተዳደር ህዝብ አለ። ስለዚህ ሞቱ አልቀነሰም ማለት እንችላለንና ይህንን የፕሪቶሪያ ውል ከተፈረመ እንግዲህ ወደ 1 ዓመት ሊሞላው ነው። ጥቂት ወራቶች ናቸው የሚቀሩትና እስካሁን ድረስ አፈጻጸሙ እንዴት ትመለከተዋለህ? ምናልባት በትግራይ በኩል የተደረገው ስምምነት ተፈጻሚነት ከማድረግና እንዲሁም ደግሞ በፌዴራል በኩልም ያለው የተግባራዊነቱ ወደ ተግባር ለመቀየር የሚደረገውን ጥረት ምን ያክል ሂደዋል ማለት ይችላል? ፌዴራል መንግስት ሙሉ በሙሉ ውሉ ማስፈጸም ያልቻለው ለምንድን ነው? ከአቅም ማጣት ነው ወይንስ
ፍላጎት አለመኖር ነው የሚሉ ጥያቄዎችን በተደጋጋሚ ይነሳሉና ፕሮፌሰር አንተ በዚህ ጉዳይ ያለ አስተያየት ምን ይመስላል? መልካም። የፕሪቶሪያ ስምምነት የሚባለው ያው የተኩስ አቁምና የግጭት ማስወገጃ ስምምነት ነው። በዛ ውስጥ በስምምነቱ ውስጥ እንዲሁም ደግሞ በኬንያ የተደረገው የአፈጻጸም ስምምነት ውስጥ የተካተቱ ብዙ ነገሮች አሉ። እሱን እናውቃለን። አሁን በዛን ጊዜ በስምምነት ውስጥ ተኩስ አቁም ስለሚል ተኩስ ቆሟል። በአብዛኛው ተኩስ ቆሟል። ይሄው በመቀሌ ውስጥ ሆኖ ድሮን ይመጣብኛል፣ አውሮፕላን ይመጣብኛል ተብሎ የሚታሰብ ስጋት ለጊዜው አሁን የለም። ስለዚህ ተኩሱን አቁሟል። ይሄ ትልቅ ነገር ነው ለትግራይ ክልል፣ ለትግራይ ከተሞች እና ገጠር ነዋሪዎች። ከዛ ሁሉ ስቃይ መከራና የውድመት ጊዜ ውስጥ ወጥተው ያለ ተኩስ ድምፅ፣ ያለ አውሮፕላንና ድሮን ፍራቻ ማደር መልካም ነገር ስለሆነ ጦርነቱን ያቆመው፣ ግጭቱን ያቆመው፣ ተኩሱን ያቆመው ስምምነት በዛ ደረጃ ላይ ተፈጽሟል ማለት ነው። ተኩሱ ስለቆመ ተፈጽሟል ማለት ነው። ግጭቶች አልፎ አልፎ ሊኖሩ ይችላሉ። ነገር ግን የተኩስ መቆሙና ሰው ወጥቶ ለመግባት እርግጠኝነቱ ከፍ ብሎ ተኝቶ ለማደር እርግጠኝነቱ ከፍ ያለበት፣ እንዲሁም የትራንስፖርት በመደረጉ ተለያይተው የነበሩ በትግራይ ውስጥ በተለያዩ ከተሞች የሚኖሩ ሰዎች ለመገናኘት መቻላቸው፣ ገበሬዎች ይነስም ይብዛም ሽንኩርታቸውን፣ ድንቻቸውን ለመትከል መቻላቸው፣ ይነስም ይብዛም ሁሉ ነገር ተፈጽሟል ማለት አይደለም። ይሄን ለማድረግ መቻላቸው እየተፈጸመ ነው። ተፈጽሞ አልቋል ማለት አይደለም። የስምምነቱ አንቀጾች እየተፈጸሙ ነው ለማለት ይቻላል። ቅድም ያልኩት ይሄ ከበባው፣ የትግራይ ክልል ከበባው አሁን ከሞላ ጎደል ቆሟል። ከሞላ ጎደል ነው ማለት ሙሉ ለሙሉ አይደለም። አሁንም ብዙ የተዘጉ መንገዶች አሉ። አሁንም ገና ነፃ ያልሆኑ አካባቢዎች አሉ። በተለይ ከሰሜኑ በኩል የሚመጣው ነገር በእርግጠኝነት ሁሉ ቆሟል ለማለት አይቻልም። ነገር ግን በከፊልም ከሞላ ጎደልም ስለተከፈተ አቅርቦቶች ለትግራይ ሕዝብ መድረስ ጀምረዋል። ያልነበሩ ነገሮች ለማድረግ ተችሏል። ይሄም ከአፈጻጸሙ በኩል የሚታይ ነው። የመንግስት አገልግሎት እና ሌሎችም ለሕዝብ መቅረብ ያለባቸው አገልግሎቶች አሁንም ከሞላ ጎደል እየተፈጸሙ ነው። አሁን እኔና አንቺ እንኳን ለመነጋገር መቻላችን፣ በኢንተርኔት ተያይዞ መቻላችን እየተፈጸመ ነው ማለት ነው። ብዙ መደረግ ያለባቸው ይቀራሉ። ነገር ግን አስፈላጊዎቹና መሰረታዊዎቹ ከተኩስ አቁም፣ ምክንያቱም ስምምነቱ ተኩስ አቁም እና ግጭት ማስወገድ ስለሆነ በዛ ደረጃ የሚታይ እርምጃዎች ተወስደዋል። አበረታች የሆኑ እርምጃዎች ተወስደዋል ማለት ነው ለማለት ይቻላል። ነገር ግን የቀሩ ነገሮች አሉ። ለምሳሌ ይሄ ሁሉ የተደረገው እስከ 1.2 ሚሊዮን የሚሆን ሰው በቀጥታና በተዘዋዋሪ መንገድ የተሰዋበት፣ የተገደለበት፣ 1.5 ሚሊዮን ብር የወጣበት፣ አሁንም ድረስ ሰው በፈንጂ ምክንያት የሚገደልበት፣ አሁንም በረሃብ የሚሞትበት ጦርነት ይሄንን ያመጣው ምንድን ነው? በዚህስ ማን ነው ተጠያቂ የሚለው ስምምነቱ ውስጥ አለ። ትራንዚሽናል ጀስቲስ ብለው በዚህ በኩል እየሄዱበትም ያለ አይመስለኝም። አሁንም ሁለቱም ወገኖች ይሄ ነገር መደረግ አለበት እያሉ እየሄዱበት ያሉ አይመስለኝም። የዓለም አቀፍ ድርጅቶችም የዓለም አቀፍ መንግስታትም ሁሉ ይሄ ነገር መቀጠል አለበት ብለው በሙሉ ኃይል እየሄዱበት ያለ አይመስለኝም። አንድ ነገር ላይ እርግጠኝነት አለኝ እኔ። ብዙ የህግና የቴክኒክ ሰዎች የዘር ማጥፋት በትግራይ አልተፈጸመም ሊሉ ይችላሉ። በእኔ አእምሮ ውስጥ ግን ተፈጽሟል። በእኔ አእምሮና በእኔ ዳኝነት ግን የዘር ማጥፋት ወይም ጄኖሳይድ ተፈጽሟል። ጄኖሳይድ ተፈጽሞ ከዛ በኋላ ተጠያቂነት የማይኖርበት፣ ይሄ ነገር ከቀጠለና ተጠያቂነት ሳይኖርበት ከቆየ የመጀመሪያው ነው የሚሆነው በዓለም አቀፍ ደረጃ።
የመጀመሪያው ነው የሚሆነው። ከሆሎኮስት በኋላ ተጠያቂነት ነበረ። ከሩዋንዳ በኋላ ተጠያቂነት ነበረ። ምናልባት ከአርሜኒያ በኋላ ሙሉ ለሙሉ ተጠያቂነት አልነበረም ይሆናል። ነገር ግን በዛን ጊዜ ተጠያቂነት የሚባል ህግ ቃሉ ራሱ ጀኖሳይድ የሚባለው ቃሉ ራሱ የተፈጠረው ከአርሜኒያ በኋላ ነው። ጀኖሳይድ ሰውን ያለ ምክንያት መግደል ማለት ነው ቃሉ ራሱ የተፈጸመው ከዛ በኋላ ነው። ከዛ በኋላ ግን ከሁለተኛ ዓለም ጦርነት በኋላ ተጠያቂነት ነበረ። ኑረምበርግ በተለያዩ ቦታዎችም ተጠያቂነት፣ በጀሩሳሌም ተጠያቂነት ነበር። ጀኖሳይድ እንዲህ በቀላሉ የሚታለፍ ነገር አይደለም ለማለት ነው። ይሄንን አሁን ግን በትግራይ ላይ እየተካሄደበት አይደለም። የአሜሪካ መንግስትም ከዚህ በፊት ጀኖሳይድ ወይም ይሄ የዘር ማጽዳት ተካሂዷል ብሎ ምርመራ የጀመረበትን ነገር አልቀጠለበትም። ስለዚህ እያፈገፈጉ ነው። ጀኖሳይድ ተፈጽሞ የማፈግፈግ ጉዳዮችን እያየው ስለሆነ በዛ አቅጣጫ እየተፈጸመ ነው ለማለት አስቸጋሪ ነው። ማፈግፈግ ያለ ይመስላል። ለምንድን ነው ሁለቱ ኃይሎች የሚያፈገፍጉት? እንዳልተፈጸመ ልበልና ከዛ በኋላ ለምንድን ነው ብዬ ወደምጠረጥረው እመጣለሁ። መድዬ ይሄ እንግዲህ never again ነው የተባለው። ከጀኖሳይድ በኋላ እንደገና ጀኖሳይድ እንዳይደገም ነው የሰው ልጅ መብት የሚባለው። አሁን ይሄ human rights declaration of human rights universal declaration of human rights የሚባሉ ዓለም አቀፍ ህግጋቱ በሙሉ የወጡት በዓለም አቀፍ ደረጃ እንደ ሁለተኛ ዓለም ጦርነቱ አይነት በጦርነት ውስጥ የሚፈጸም የዘር ማጽዳት፣ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸም ጥቃት፣ በሰላም ላይ የሚፈጸም ጥቃት፣ እንደዚህ አይነት ነገሮች ሁለተኛ እንዳይደገሙ ነው እነዚህ ሁሉ ዓለም አቀፍ ህግጋትና ደንቦችና ስምምነቶች የተደረጉት። አሁን ከዛ ሪትሪት በማፈግፈግ ላይ ያለ ይመስላል። ነገር ግን እየተፈጸመ አይደለም እሱን ለማለት ነው። ሁለተኛ የስምምነቱ የፕሪቶሪያው ስምምነት ዋናው መሰረቱ የኢትዮጵያ ህገ መንግስት ነው። ሁሉ ነገር በህገ መንግስቱ መሰረት ነው ይፈጸማል የተባለው። በህግና በዓለም አቀፍ ግንኙነት ቋንቋ ስታተስ ኮ አንቴ መምጣት አለበት። ጦርነቱ ከመጀመሩ በፊት ወደ ነበረው ሁኔታ መመለስ አለበት ነው ዋናው የስምምነቱ መልህቅ። የስምምነቱ ማሰሪያ መጀመሪያው መቋጫው ይሄ ነው፣ ህገ መንግስቱ ነው። ይሄ ማለት ለእኔ እንደሚገባኝ፣ ምናልባት ህግ አይገባኝም ይሆናል፣ ለእኔ ግን እንደሚገባኝ የትግራይ በጉልበት የተወሰዱ መሬቶች ክርክር የሚያስፈልገው ይሆናል። ክርክር አያስፈልገውም። አሁን በስምምነት በሁለቱ የአማራ ክልል ፕሬዚደንት ባለፈው ጊዜ ለክልሉ የሚናገረው ወይ በሬፈረንደም በህዝብ ድምፅ ወይ በሁለቱ ክልሎች መካከል በሚደረግ ስምምነት ወይንም ደግሞ የፌዴሬሽን ምክር ቤት በሚወስነው ይወሰናል ነው የሚለው። ይሄ ሁሉ አስፈላጊ አይደለም። ለምን? ቀድሞ ወደ ነበረበት ቦታ ከተመለሰ በኋላ የቀሩት ነገሮች በህገ መንግስቱ መሰረት ይፈጸማሉ ነው። እሱ እየተደረገ አይደለም። የትግራይ መሬቶች ከትግራይ ክልል የተወሰዱ መሬቶች ላይ አሁንም እየተፈጸመ አይደለም። ስለዚህ አስፈላጊ ነገሮች የትግራይ ህዝቦች በሰላም ለማደር እንዲችሉ የሚያስፈልጉ ነገሮች ተኩስ ማቆሙ፣ አቅርቦቶቹ፣ አገልግሎቶቹ እየተፈጸሙ ቢሆን ከሞላ ጎደል ያልተፈጸሙ ችግሮችን ግን ሊፈጥሩ የሚችሉ የፖለቲካ ስምምነቶች እየተደረጉ ስላልሆነ ይሄ ነገር የሰላም ስምምነት ነው ለማለት ያስቸግራል። የተኩስ አቁም ነው፣ የግጭት ማስወገድ ነው፣ ግን ሰላምን የሚያወርድ ስምምነት ነው ወደ ማለት አያስገደንም። ለምንድን ነው ይሄ እየተፈጸመ ያልሆነው? ለእኔ እንደሚገባኝ ነው እንግዲህ የምናገረው። ለእኔ እንደሚገባኝ በአንድ በኩል ፈቃደኝነት የለም፣ በሁለተኛ በኩል ክህሎቱ ያለ አይመስለኝም። ፈቃደኝነት በምልበት ጊዜ አንዳንዱን መሬቶች የያዙትና ይዘው ያሉትም ኃይሎች በተለይ ኤሪትሪያ የኢትዮጵያ መንግስት ችሎ ፈቃደኛ ሆኖ ውጣ ብሎ ሊያዘው የፈቀደ አይመስለኝም። ለምን? ከኤርትራ ጋር ለመጣላት አይፈልጉም።
ሁለተኛ የሚችልም አይመስለኝም። ውጣ ብሎ እምቢ ቢል ሄደው በጦርነት ለማስወገድ የሚችሉ አይመስለኝም። ስለዚህ ፈቃደኝነቱም ማለት ፍላጎቱም ችሎታውም ያለ አይመስለኝም በኤርትራ በኩል። በአማራ በኩል ደግሞ በተያያዙት ላይ ደግሞ ሁለቱም የተሟሉ አይመስለኝም። ፈቃደኝነቱም ማለት ስራ ጉዳዩን ለማስፈጸም ፈቃደኝነቱም ችሎታው ለምን ጦርነቱንም ለማካሄድና በኢትዮጵያ ውስጥ አሁን የሚደረገውን የፖለቲካ ሂደት እንዲደግፍለት የኢትዮጵያ መንግስት ጠቅላይ ሚኒስትር የሚያካሂደውን ፖለቲካ የብልጽግና ፖለቲካ በዩ የመደመር ፖለቲካ በዩ የምን ፖለቲካ በዩ ምን እያደረገ እንዳለ እኔ አላውቅም። እሱን ለማስፈጸም ድጋፍ የሚያገኘው ከአማራ ክልል ነበር። ከነሱ ጋር ለመጣላት ፍላጎት አልነበረውም ይመስለኛል። ለመጣላት አልፈለግም። አሁን ተጣልተዋል። ገፍተው ጉዳዩ እስከ መጣላት ደርሰዋል። አንዳንድ ጊዜ ግን ሲደረጉ የነበሩትን ስታይ እየተጫወቱ ነው ወይ የሆነ ጌም ነው ወይ የምትይበትን ሁኔታ ሊመስል ይችላል ሁኔታው። ለማንኛውም ግን አሁን ጦርነት በአማራ ክልል ስላለ ምናልባት በር ሊከፍት ይችላል። በተለይ በወልቃይት ጸገዴ በኩል ባለው መሬት ላይ መንገድ ሊከፍት ይችላል። ይሄ ከፋኖ ጋር ያደረጉት ጦርነት ውጡ ለማለት ይችላል። ምክንያቱም ከወታደራዊ አሰራር አንጻር ካየሽው ጎንደር አካባቢ ብዙ እንቅስቃሴ አለ። ወደ መተማ የሚሄደው መንገድ ለመያዝ፣ ወደ ዳንሻ የሚሄደው መንገድ ለመያዝ፣ ወደዚህ ወደ ደባርቅ በኩል ወደ ጸለምት የሚሄደውንም መንገድ ለማጽዳት የኢትዮጵያ መንግስት ወታደሮች እና መከላከያ እየተንቀሳቀሱ ይመስለኛል። እሱን ከቆረጡት ከኤርትራና ከአማራ ጋራ የሚደረገው ግንኙነት ለኢትዮጵያ መንግስትም ስጋት የፈጠረው ፈቃደኝነቱንና ችሎታውን ሊፈጥር ይችላል ብዬ ተስፋ አደርጋለሁ። ለአሁኑ ግን እንደሚመስለኝ ፈቃደኝነቱም እስካሁን ድረስ ፈቃደኝነቱም ፍላጎቱም ችሎታውም ስላልነበረ ነው የሚመስለኝ። አመሰግናለሁ ፕሮፌሰር። ምናልባት አሁን በአማራ ክልል ላይ የተነሳው ጦርነት ዋናው መነሻው የፕሪቶሪያና ኬንያ ላይ የተደረገው የአተገባበር የሰላም ስምምነት ያልከውን እሱ እንደ መነሻ አድርገን መውሰድ እንችላለን? አዎ እንደዛ ነው የሚመስለኝ። አንድ ጠላት አለን ባሉበት ጊዜ አንድ ላይ ነበሩ። አንድ ጠላት በሚባልበት ጊዜ ደግሞ ይሄ ቲፒኤልኤፍ ወይም ትግራይ ጠላቴ ነው ማለቱ ሳይሆን ሊያደርጉት ለፈለጉት ኢትዮጵያን እንዴት አድርገው በራሳቸው ምስል ለመቅረጽ በሚፈልጉበት ላይ እንቅፋት ይሆኑብኛል ያሉትን በሙሉ ነው ለማስወገድ የተነሱት። አሁን ሊያደርጉት የፈለጉት ህገ መንግስቱ መለወጥ አለበት፣ የህብረ ብሔራዊ ፌዴራሊዝሙ መክሸፍ አለበት፣ ኢትዮጵያ ልሙጥ መሆን አለባት፣ አዲስ ህገ መንግስት አማራ የተሳተፈበት። አማራ አልተሳተፍን ነው የአማራ ክልል ፖለቲከኞች የሚሉት። ህገ መንግስቱን በማርቀቅ ላይ ቲፒኤልኤፍ እና ኦኤልኤፍ ናቸው ያደረጉት። ስለዚህ የኛ አይደለም፣ ስለዚህ እሱን እናስተካክል ነው የነሱ ስሞታ። ከአቶ ክፍሌ ወዳጆ የበለጠ አማራ ያለ አይመስለኝም። ሌላው ይቀር ግን ለፖለቲካ መነሳት በምትፈልግበት ጊዜ እናቴ ቀሚት አደናቀፈኝ ያው የማይቀር ነገር ነው። በዚህ ላይ ነው የተስማሙት። ኢትዮጵያን እንደ አዲስ መቅረጽ አለብን። ኢትዮጵያን ያበላሹት ከንጹህ ቅድስት ኢትዮጵያ ከመንገድ ያወጣት የ1960 ዓመተ ምህረት ተማሪ የማርክሲዝምን የተቀበሉ የሶሻሊስቶች የኮሚኒስቶችን መፍትሄ በኢትዮጵያ ላይ የጫኑ በኢትዮጵያ ውስጥ የብሔር ብሔረሰብ ጥያቄ እንዳልነበረ የሚያምኑ ሰዎች ናቸው አሁን ስልጣን ላይ ያለው። እነሱ ናቸው አንድ ላይ ያመጡት። ያጠፉት እነዚህ ማርክሲስቶች ናቸው። እኛ ግን የተቀደስን የኢትዮጵያ ምርጥ ልጆች ግን ኢትዮጵያን መልሰን ወደ ቦታው እናደርጋለን በምሮ ተማምለው ነው የተነሱት። እዛ ላይ እንቅፋት የሆኑትን በሙሉ አስወግደን በዚህ ቋንቋ ነው የሚናገሩት የነበረው በዛን ጊዜ። ይህንን በትግራይ ያለውን የቲፒኤልኤፍን ካስወገድ ነው እሱን ከደመሰስ ነው ለዚህ ሁሉ ጥፋት በኢትዮጵያ ለደረሰው ጥፋት መንስኤ የሆነውን መንግለን እንጥልና ከዛ በኋላ ሌላ ሁሉ ገብስ ነው ነበረ ያሉት። ሰው ስምምነታቸው አንድ ጠላት ስለነበራቸው ነው ያንን ለመዋጋት ነው ሄዱት። ልክ ያ ስምምነት በሚደረግበት ጊዜ አሁን የዘረዘርኩት
ስለ ጦርነቱ ስለ ስምምነቱ የዘረዘርኩት በሚደረግበት ጊዜ አንደኛ አንድ የሚያደርጋቸው ጠላት ጠፋ፣ ሁለተኛ በህገ መንግስቱ ይመለሳል በሚባልበት ጊዜ መሬቱን ልትለቁ ነው የሚል መሬቱ ተመልሶ ሊሰጥ ነው የሚል አስተሳሰብ ውስጥ ገቡ። ፋኖ ትጥቅ ይፍታ ብሎ ጠቅላይ ሚኒስትሩ ምንድነው ይሄ ጥቁር ክላሽንኮቭ ነው የሚባለው፣ ጥቁር ክላሽንኮቭ ወስዳቸዋል፣ ኦሮሞ ላይ ተገላቸው ወስዳቸዋል መልሱ ሲባል ፋኖ እና የፋኖ መሪዎች በነገራችን ላይ ፋኖ ዝም ብሎ አማራ ክልል ውስጥ ያለ ስራ ፈት አይደለም ወደ ጦር የገባው፣ መሪዎች አሉት። መሪዎቹ ደግሞ ከፋኖ ከሜዳው እስከ ባህር ዳር፣ ከባህር ዳር ጎንደር፣ ከጎንደር እስከ አዲስ አበባ ያሉ ናቸው። ከአዲስ አበባ እስከ ዋሽንግተን ድረስ የተያያዙ ናቸው። እነዚህ ኃይሎች እረት እኛ ትጥቅ አንፈታም ወደ ማለት ሄዱ። ጠቅላይ ሚኒስትሩ ስም ሰጣቸው። የአማራ ሸኔ ናቸው አላቸው። የአማራ ሸኔ ናቸው የሚለው ነገር ያኔ ነው መለያየት የጀመረው። በዛን ቀን ፈጽሞ መለያየት ተጀመረ። እንዴት አድርገህ ሸኔ ከሽፍታ ኦሮሚያ ውስጥ ካለ ተገንጣይ ሽፍታ ጋር እኩል እንዴት ታደርገናለህ ብሎ ፋኖ ደነበረ። ትንሽ ቆይቶ የኢትዮጵያ መንግስት የልዩ ኃይል የአማራ ልዩ ኃይል የሚባለውን ከሌሎች ልዩ ኃይል ጋር በሙሉ ወደ መከላከያና ወደ ፖሊስ ቀላቅያለሁ የሚልበት ጊዜ ሎክ የአማራ ክልል ወይም የአማራ ልዩ ኃይል የሚባለው እንደ ሌላው ቦታ ልዩ አይደለም። የፈጠሩት የፋኖ መሪዎች ናቸው። የአማራ ልዩ ኃይልን የፈጠሩትና አሳምነው ጽጌ ፈጥሮት ከሞተ በኋላ በፈንቅለ መንግስት ያደረሱ ከተገደለ በኋላ የነበሩት ሁሉ የአማራ ፋኖ ማለት የአማራ ልዩ ኃይል ማለትና የአማራ ፋኖ መካከል ልዩነት አልነበረም። ወደ እነሱም በሚመጡበት ጊዜ እኛ ትጥቅ አንፈታም ብሎ ወደዛ ገቡ። ስለዚህ ተክደናል። አብይ አህመድ ሁሉን ነው የሚክደው፣ ሁሉን ይክዳል። አረፋ ነው ብለን አስበን ነበረ። አረፋ ነው ብሎ የተናገረውንም አባሮታል። አሁን ደግሞ ወደኛ ዞሯል እና እኛ የአማራ ክልልን አስወግደን ማዕከላዊ መንግስትም አስወግደን 4 ኪሎ ገብተን እኛ በምንፈልገው መንገድ ኢትዮጵያን እንሰራታለን ወደሚል ነገር ስለገቡ ነው። ልዩነታቸው ይሄ ነው። አንድ ህገ መንግስቱ አልተሻረም ነው የሚሉት። ይሄንን ነው የተስማማንበት። ህብረ ብሔራዊ ፌዴራሊዝሙ ተሽሯል በነገራችን ላይ። ነገር ግን አልተሻረም፣ አልተፈቀደ፣ አንድ ወጥ ኢትዮጵያ ያልሆነች ነው የአማራ ፖለቲከኞች የሚሉት። ሌላው ደግሞ እያሳፈረን ነው። ይሄ የኢትዮጵያ የኦሮሞማ መንግስት እያሳፈረን ነው። የኦሮሞማ ነው የምለው፣ የኦሮሞማ መንግስት የኦሮሞ መንግስት ነው አለው። የኦሮሞማ መንግስት ነው እነሱም የሚሉት። የኦሮሞማ መንግስት እያሳፈረን ነው። ደመቀ መኮንን ከአማራ ክልል የወጣው ሰው ሙሉ ለሙሉ ምክትል ጠቅላይ ሚኒስትር አይደለም። እንዲያውም በብልጽግና ውስጥ በሚያሳፍር መልኩ የሶማሌ ክልል አንድ ሰውን ከፍ አድርጎ እሱን ግን ዝቅ አደረገው። ያ 4000 ድምፅ ሲያገኝ ይሄ 9000 ያደረገው። ስለዚህ እያፈርን ነው፣ ቦታ እያጣን ነው። ስለዚህ አሁኑኑ መንቀሳቀስ አለብን ብለው እየተንቀሳቀሱ ነው የሚመስለኝ። እንግዲህ ይሄ ነው ለእኔ የሚታየኝ። የሚያነሳቸው ነጥቦች ነበሩና ምናልባት ይሄ የፌዴራሊዝም ስርዓትን የተቀበለ 80-90% ህዝብ ያለበት በኢትዮጵያ ውስጥ ይህንን ይሳካላቸዋል ወይስ ሌላው የኢትዮጵያ ብሔርና ብሔረሰቦችስ እጣቸው ምንድን ነው የሚሆነው? ይህንን አሜን ብሎ የመቀበል አዝማሚያስ ይታያል ወይ? ይሳካል? አላማው ይሳካል? በትግራይ በኩልስ በዚህ በኩል አሁን በተለይ ቅድም ስታነሳው እንደነበረው በአማራ ክልል ውስጥ ያለው ጦርነት የትግራይ ኢንተረስት የሚነካ ነው። ትግራይን እንደ ዋና አጀንዳ አድርጎ የተነሳ ጦርነትም ስለሆነ በምን መልኩ ነው መታየት ያለበት? በትግራይ ሳይድስ እንዲሁም በኦሮሚያም ለፌዴራሊዝሙ ስርዓት የሚታገሉ ኃይሎች እንዳሉ ይታወቃል። ለነጻነት የሚታገል ኃይል አለ። በሌሎች የኢትዮጵያ አካባቢዎችም እንደዚህ አይነት ነገሮች አሉና እንዴት ነው የምትመለከተው? የህብረ ብሔራዊ ፌዴራሊዝሙ ጦርነት ብቻ አይደለም እየተጣሰ ያለው። አሁን የብልጽግና መንግስት ወይም የብልጽግና ፓርቲ ፕሬዚደንት የህዝብን ጥያቄ ሁሉ እየመለስን ነው ይላሉ። ለምሳሌ ይሄ ደቡብ ክልል የሚባል አንድ አዲስ ክልል ባለፈው ጊዜ በህዝበ ውሳኔ ተቋቁሟል። ያ ግን ወላይታ ለወላይታ
ራስን በራስ የመወሰን መብት ጠየቀ እንጂ ከሌሎቹ ጋር ተጨፍልቆ ከሌሎቹ ጋር አንድ ሆኖ የራሱን ክልል ያቋቁማል የሚል ነገር ህገ መንግስታዊ መሰረትም የለውም፣ ህገ መንግስታዊ አካሄድም አይደለም። ብልጽግና መንግስት የሚጭነው ነው። ክላስተር የሚል አዲስ አስተሳሰብ ስላለው የሚጭነው ነው። ስለዚህ ህጋዊ በሆነ ወይም ህጋዊ ነው በሚሉት መንገድ ህገ መንግስታዊ ነው በሚሉት መንገድም እንኳን እየሻሩት ነው ህገ መንግስቱ። ህብረ ብሔራዊ ፌዴራሊዝሙን 14ቱ ጠቅላይ ግዛት እያደረጉት ነው። እሱ አሁንም ቀጥሏል ማለቴ ነው። ይሳካላቸዋል የሚል ጥያቄ ስለጠየቅሽኝ ነው። በጦርነት ብቻ አይደለም ይሄንን እያካሄዱ ያሉት፣ በህገ መንግስታዊ መንገድ ነው፣ ህዝበ ውሳኔ ነው በሚሉ መንገድም እየፈጠሩት ነው። ህገ መንግስቱ የሚለው ብሔሮች ወይም ብሔረሰቦች ናቸው የራስን እድል በራስ የመወሰን መብት ያላቸው፣ የራስን ክልል እንዲኖራቸው መጠየቅም የሚችሉት መብትም ያላቸው እነሱ ናቸው። ላልተጠየቀ ወገን አዲስ ክልል እየተፈጠረ ገንዘብ አይበቃንም ወይም መንገዱ ሩቅ ነው ምናምን በሚባል ሰንካላ ምክንያት እየተነሳ የህዝብ መብት አሁንም እየተዳፈነ ነው ማለት ነው። ጦርነት በማወጅ ብቻ ሳይሆን ህጋዊ ነው ብለው እነሱ በሚጠሩበት መንገድም ህገ መንግስታዊ ነው በሚሉትም መንገድ እና በዚህ ላይ ደግሞ ዋጋ እንዲሰጣቸው የሚጠይቁበት መንገድ እንኳን ህገ መንግስቱና ህብረ ብሔራዊ ፌዴራሊዝሙ እየተጣፈ ነው። ስለዚህ ይህንን ህዝቡ ማወቅ አለበት ለማለት ነው። ይሳካላቸዋል ወይ ህገ መንግስቱን አስቀርቶ ህዝበ መንግስቱን አጥፍቶ ህብረ ብሔራዊ ፌዴራሊዝሙን ሽሮ ይህንን ሀገር ማስቀጠል ይቻላል ወይ ለሚለው ጥያቄ እየቀጠሉበት ነው። ያቆዩታል ሌላ ጥያቄ ነው። ነገር ግን እንዲህ አይነቱ አሰራር ነው የህዝብ ጥያቄ ያልሆነውን ነገር የመመለስ። ህዝብ ያልጠየቀውን ጥያቄ ነው አሁን የመለሱት። ማንም የደቡብ ክልል ይሁን ያለ የለም። እንደ እውነቱ ከሆነ የደቡብ ክልል የሚባል ነበረ ከዚህ በፊት። እሱን ግን እዛ ውስጥ ያሉት ብሔርና ብሔረሰቦች ቅርጫት ነው፣ እዚህ ቅርጫት ውስጥ መሆን አንፈልግም አለ። ስለዚህ ተለቅ ካለው ቅርጫት ውስጥ አውጥተሽ አነስ ባለ ቅርጫት ውስጥ ስላስቀመጥሽ የህዝብ መብት ተመለሰ ማለት አይደለም። ስለዚህ አክቲቭሊ እያጠፉት ነው። የብልጽግና መንግስት አሃዳዊ የሆነ ስርዓትን በንጉስ የሚገዛ ስርዓትን ለመፍጠር ቀጥሎበታል። ስራውን ቀጥሎበታል፣ አቁሞታል ማለት አይቻልም። ይሳካላቸዋል ወይ? እሱ አይደለም አሁን ጥያቄ። ይሄንን ህገ መንግስት አጥፍተው በነገራችን ላይ ህገ መንግስቱ ውስጥ ያለ አንድ አንቀጽ ወይም ሁለት አንቀጽ ነው የሚቃወሙት። ለምን ህገ መንግስቱ በሙሉ ይጥፋልኝ እንደሚሉ ለኔ አይገባኝም። ይሄንን ጉዳይ ከዚህ በፊትም እዛ መቀሌም በዩኒቨርሲቲ ላይ ስንናገር ይሄንን ምንድነው ይጥፋ ከዚህ ህገ መንግስት ውስጥ ምን አይነት ህገ መንግስት ይምጣልን ነው የምንለው? ምንድነው የምትፈልጉት የሚል ጥያቄ ያስነሳል። ግን አለመመለሱ የህዝብን ጥያቄ እንደማይመልሱ ታይቷል፣ እንደማይሳካም ታይቷል። ለምን? ጦርነቱ ራሱ የዚህ ጦር ውጤት ነው። አሁን ትግራይ ውስጥ ለትግራይ ሰዎች በአግባቡ የሚገባቸው ይመስለኛል ይሄኛው መልስ። ትግራይ በደርግ ጊዜ ለረጅም ጊዜ በትግራይ ውስጥ በደርግ ጊዜ ለረጅም ጊዜ ለ17 ዓመት ጦርነት የተካሄደው የትግራይ ህዝብ መብት ይከበር፣ ራሱን በራሱ ያስተዳድር በሚለው ጉዳይ ነው። እስከ 100,000 ሰው ህይወቱን የሰጠበት፣ ስንት ጀግኖች ያለቁበት፣ ከእያንዳንዱ ቤት ውስጥ ሰው የተገደለበት ያ የቀድሞው በደርግ ጊዜ የነበረው ጦርነት ይሄንን መብት ለማግኘት ነው። ይሄንን መብት ለማግኘት ነው። ያ መብት ይወሰድብሃል ሲባል ነው የትግራይ ህዝብ ይሄስ መብት አይወሰድብኝም ብሎ በጀግንነት የተዋጋው። ሌላም ቦታ ያሉት እየተዋጉ ነው በቻሉት አቅም። የተለያዩ ችግሮች አሉ። በቻሉት አቅም ግን ይሄ መብት ግን አይወሰድም። የራስን እድል በራስ የመወሰን መብቱ ከብሔሮች ከብሔረሰቦች አይወሰድም የሚለው አቋም ነው ወደ ጦርነቱ የሚያስኬደው። ብልጽግና ግን ከዛ እንኳን አልታረመም። ከጦርነቱ በኋላ ከዚህ ሁሉ እልቂት፣ ከዚህ ሁሉ ፍጅት፣ ከዚህ ሁሉ ውድመት በኋላ እንኳን አልታረመም። በሌላ መንገድ እየቀጠለበት ነው። ጥያቄው እሱ አይደለም። ግን ለኢትዮጵያ አሁን ጥያቄው ይሳካላቸው አይደለም። ያ ኢትዮጵያ ራሱ እንደ አገር ሆኖ ይቀጥላል ወይ የሚል የህልውና ጥያቄ ነው አሁን ያለው እንጂ ይህ አገር ለመኖር ይችላል ወይ ነው እንጂ ያለው ጥያቄ ይሳካላቸዋል አይደለም። እንደማይሳካማ ታይቶ ይሄው አገሩ ብትንትኑ ወጥቷል። አሁን
ቅድም ተናግሬያለሁ። ሀገርን ሀገር የሚያደርገው መንግስት አይደለም። ሀገርን ሀገር የሚያደርገው አገሬ ነው ብሎ ሰው በዛ አገር ውስጥ አገሬ ነው ብሎ ሲኖርና ፈቃደኝነትና መቻቻልን ሲኖረው ነው እንጂ አገር የሚሆነው አንድ መንግስት ስላለ አገር አይሆንም። አሁን በዚህ ላይ ረጅም ጊዜ ለመናገርና ጊዜ ለማጥፋት አልፈልግም። ነገር ግን ሀገርን አንድ አድርጎ ሊያቆይ የሚችለው የህዝቦች አብሮ የመኖር ፍላጎት ነው እንጂ የጦር ኃይል አይደለም፣ ጉልበት አይደለም ሀገር ሊያደርግ የሚችለው። በኢትዮጵያ ውስጥ እንኳን ስንት ጊዜ እንደተሸነፈ እናውቃለን። በጉልበት ሀገሩን አንድ አድርጌ እገዛለሁ የሚለው የጨፍላቂነት አገዛዝ ስንት ጊዜ እንደወደቀ አይተናል። አሁን ደግሞ በኢህአዴግ ጊዜ ታየ ምን አይነት አገር መሆን እንደሚችል። ኢህአዴግ ባስተዳደረበት ጊዜ የህዝቦች ፍላጎት በሚከበርበት ጊዜ ምን መሆን እንደሚችል፣ ሀገር ራሱ በኢኮኖሚ ደረጃ ትስስር መኖር እንደሚችል፣ በፖለቲካ ደረጃ ትስስር መኖር እንደሚችል ታይቶ ነበረ። እሱን አጨለሙታው። ይልቅ አሁን ምንድነው የተባለ? ትናንትና አንድ አልጀዚራ ላይ አንድ ነገር አይሆን ከአንድ ከሶማሌ ክልል የመጣ ሰው ምንድነው ያለው? ኢትዮጵያ እንደዛሬ አንድነቷን ጠብቃ አታውቅም። አሁን የብልጽግና ሰው ነው ይሄንን የሚለው። እንግዲህ ዛሬ ኢትዮጵያ እንደዛሬ አንድ ሆነ አታውቅም ብለው የብልጽግና ሰዎች ራሳቸውን እያታለሉ ለመኖር የሚፈልጉ ከሆነ ጦርነትን ደም ማፍሰስን ይቀጥላሉ እንጂ አገርን አንድ የማድረግን ስራ እየሰሩ አይደለም። አገር ኢኮኖሚ ይፈልጋል። አገር ለመሆን የገበያ ትስስር በክልሎቹ በህዝቦቹ መካከል መኖር አለበት፣ አብረን የኛ ነው ለማለት እንድንችል። አሁን ኢትዮጵያ ውስጥ ያሉ ሰዎች ያውቃሉ ያ ኢኮኖሚ ምን እንደሆነ። ነገር ግን ብልጽግና ለኢትዮጵያ ሰዎች የሚነግራቸው፣ ለኢትዮጵያ ህዝቦች የሚነግራቸው እንደዛሬ ኢኮኖሚ ለእናንተ መልካም ሆኖ አያውቅም። ስትራቡም አውቃችሁ ነው የምትራቡት እንጂ ከጓሯችሁ ተክላችሁ ከጓሯችሁ መብላትና ጎመን ቀንጥሳችሁ ጨው አብልታችሁ መብላት ትችላላችሁ ነው የሚለው። ይሄንን ለህዝብ መንገር አትችይም። ህዝቡ ያውቀዋል ማለት ነው። በቤቱ ውስጥ ያውቀዋል። መንግስት አንድ ነገር ሲናገር፣ ነገር ግን ጠረጴዛ ላይ ምንም የሚበላ ነገር ከሌለ ህዝብ ያውቀዋል። ማታለል አይቻልም ለማለት ነው። የፖለቲካ አንድነት እንደሌለው ይሄው የኦሮሞ ብልጽግናና የአማራ ብልጽግና እንደማይስማሙ ሁላችን እናውቀዋለን። ነገር ግን እንደዛሬ አንድ ሆነ አናውቅም ብላችሁ ብትነግሩን ይሰማናል ማለት ነው። ይሰማናል። መዋሸት አይቻልም በዚህ ጉዳይ ላይ። ወይንም ደግሞ አገሩ እንደዛ ተርቦ እያለ ዓለም አቀፍ ደረጃ ላይ በምታውቂበት ለኢትዮጵያ የWFP የዓለም የምግብ ፕሮግራም ለኢትዮጵያ ስንት ብር አውጥተው መርከብ ተከራይተው ከራሻና ከዩክሬን ጋር ተነጋግረው መርከቡን አሳልፈው 300,000 ቶን ስንዴ ለኢትዮጵያ ሰጥተው እያለ ኢትዮጵያ ግን ስንዴ ተትረፈረፈባት አገር ነው ብትሉን እናውቃለን። ዓለም ሁሉ ያውቀዋል። እንደዚህ አድርጎ አገርን አንድ ማድረግ አይቻልም። ይሄ ሁሉ የምዘረዝርልሽ ለምንድን ነው? አገርን በጦር ኃይልና ንጉስ አለው ስለተባለ ብቻ አንድ ንጉስ አለ ወይም መንግስት አለ ስለተባለ አገር አይሆንም። አገር የሚሆነው መጀመሪያ ላይ የህዝቦች ፈቃደኝነት፣ ቀጥሎ መንግስት ለህዝቦች መስጠት ያለበትን አገልግሎት። አሁን ላንቺ አልነግርሽም እዛ ስላለሽ፣ ወይም አዲስ አበባ ለሚኖር ሰው አልነግርም፣ ወይም ሌላ ቦታ በወለጋ ውስጥ ለሚኖረው ሰው ለመንገር አልችልም እዚህ ሆኜ። ነገር ግን ወጥቶ የመግባት ዋስትና፣ ዛሬ ከቤት ወጥቶ ወደ ቤት የመመለስ ዋስትና አለ ወይ በኢትዮጵያ ውስጥ? ይሄንን ለማድረግ መንግስት ካልቻለ፣ ይሄንን የመጀመሪያውን አገልግሎት ህዝቡ በሰላም የማድረግ ስራውን መስራት ካልቻለ እንዴት አድርጎ ነው አገሩን አንድ ሊያደርገው የሚችለው? በሌለ ነገር በማይሆን ነገር አገር አንድ ሆናለች እንደዛሬም አንድ ሆነ አታውቅም የሚል አይነት ተረት ከማውራት ያሉትን ችግሮች በመፍታት ህዝብን ወደ አንድ በመመለስ ያሉትን ችግሮች በእውነት ደረጃ ለህዝብ በመንገር ህዝቡ ራሱ እንዲረባረብ ካልተደረገ አይሆንም። ወደኋላ የመመለሱ ነገር ግን አይሆንም። ለማንኛውም ይሄንን ግልጽ መደረግ አለበት። ኢትዮጵያ የዛሬ 50 ዓመት በነበረበት የነገስታት አገዛዝ ውስጥ ሆና አሃዳዊ ሆና ወደዛ መመለስ አይቻልም። እሱ አይደለም ችግሩ። ግን ዛሬ ማቆየት ይቻላል ወይ የሚለውን ነገር ወደ መንገድ እየተመለሱ አይደለም ብልጽግና ሰዎች። በዚህ አይነት አመራር ሀገር አንድ ሊሆን አይችልም። ምንም ሊሳካ አይችልም።
ወደ መቀመቅ እየሄድን ነው ለማለት ነው። አመሰግናለሁ ፕሮፌሰር። ምናልባት አሁንም በተለይ በአማራ ክልል የተነሳውን ጦርነት ከዛ ሳንወጣ አሁን የፕሪቶሪያ ውል ሲፈረም ጊዜ በኢትዮጵያ የኃይል አሰላለፍ ይመጣል ብሎ ቅድመ ሁኔታዎችን በማስቀመጥ ትንታኔዎች የሚያስቀምጡ ሰዎች ነበሩ። ምክንያቱም ቀደም ሲል እንደገለጽከው አንተ በትግራይና በኢትዮጵያ መካከል ሰላም ከተፈጠረ የጋራ የሚሉት ጠላት ስለሚያጡ ምናልባት በመካከላቸው ያለውን ልዩነት ይሰፋና አሰላለፉ ይቀየራል የሚል ነገሮች ነበሩ። ምክንያቱም በመካከላቸው አንድ የሚያረጋቸው አጀንዳም ስለሌላቸው ነው። በዚህ መካከል አሁን በአማራ ክልልና በፌዴራል መንግስት የሚደረገው ጦርነት ምናልባት ቀደም ሲል የአብይ አህመድ መንግስት ምናልባት የፕሪቶሪያ የሰላም ውል ስምምነት ጠላቶች የሆኑ አካላት ናቸው ይህንን ጦርነት ያስጀመሩት የሚል አስተያየትም ወይም መልእክት የሚያስተላልፈበት አጋጣሚ ነበረና አሁን በኢትዮጵያ የኃይል አሰላለፍ ለውጥ መጥቷል ማለት እንችላለን። አሁን ቀንደኛ የኢትዮጵያ ጠላት ብለን መፈረጅ የምንችለው ማን ነው? ለምንድን ነው የሚለውን ነገር በዚሁ አንስተን ብናልፍስ? የኢትዮጵያ ጠላት ማን ነው የሚለው ነገር እኔ በእውነቱን ለመናገር ከሆነ ይሄ ጸረ ኢትዮጵያ ጸረ ምናምንቴ የሚለው በየዘመኑ ጸረ እገሌ የሚል አቋም ምናልባት ያ ነው የኢትዮጵያ ጠላት ብዬ ነው የማስበው። ማለትም በደርግ ጊዜ ጸረ አብዮት፣ ጸረ አንድነት ምናምን ጸረ እንደዚህ የሚባል ነገር ይፈጠራል። ሁልጊዜ ጸር አለ፣ ጸረ ምናምንቴ ይባላል። እነዚህ የሚሏቸው ኢትዮጵያውያንን ነው። ከውጭ ተደግፈዋል ምናምን የሚለው የማይቀር ለዘላለም የማይቀር እገሌ ከውጭ እየደገፈ ነው የሚለው ሹክሹክታ ማን እንደሆነ ሳይነገር ነው። በነገራችን ላይ ማን እንደሆነ እኮ ከውጭ እንደሚደግፍ አይነገርም ምን ጊዜ። ነገር ግን ከውጭ የተደገፉ ባንዳዎች ናቸው ነው የሚሉት የብልጽግና ሰዎች። ባንዳ አለ ነው የሚሉት። ባንዳ ማለት ከጠላት ጋር ተባብሮ የገዛ ራሱን ህዝብ የሚወጋ ማለት ነው። በዛ ደረጃ ደግሞ ማን ባንዳ እንደሆነ በግልጽ እናውቃለን። በዛ ደረጃ ከሄድን ነገር ግን አሁን የኢትዮጵያ የጸር የሚባለው አሁን ጸረ ልማት ነው። በኢህአዴግ ጊዜ ደግሞ ጸረ ልማት ጸረ ሽብር ምናምንቴ ነው የሚባለው። ጸረ እገሌ የሚባል አለ። አሁን ደግሞ ጸረ አለ። አሁንም ጸረ ሪፎርም ጸረ ምናምን እንዲሁ ነው። በቃ በየጊዜው ጸረ ምናምንቴ የሚባል ሌሎችን ኢትዮጵያውያንን ጸር የማድረግ ፍላጎት አለ። በፖለቲካ ታክቲክ ደረጃ ጠላትን ማቆም የውስጥ ተከታይን ማለት የፖለቲካ ተከታዩን የውስጥ ያለውን ስለሚያስፈራራ አንድነቱን ያጠነክራል የዚህኛውን ካምፕ። አሁን በኢትዮጵያ ውስጥ በሚደረገው አይነት አይደለም። ይሄ ደግሞ ጠላትን እየፈጠረ ጠላትን እያበዛ ነው የሚሄደው። እሱ ነው መሰለኝ የኢትዮጵያ በአንድነት እንዳትኖር መከራ የሚሆነው። አሁን ግን ለኢትዮጵያ ጸር ማን ነው የሚል እገሌ ነው ባልልሽ በአቋም ደረጃ ላስቀም ሌላውን የኢትዮጵያ ወገን የሚጠላ እና የሚንቅ በንግግሩ የሚነግርሽ በንግግሩ ደረጃ የሚነግርሽ ኦሮሞውን ጋላ ነው እያለ ኦሮሞውን መጤ ነው እያለ ኦሮሞውን ወራሪ ነው እያለ አሁን ቅድም በነገርኩሽ አልጀዚራ ላይም ትግራይ ሲመጣ ወራሪ ነው እየተባለ ትግራይ ለራሱ ህልውና ሲል ሲንቀሳቀስ ወራሪ መጣ ነው የሚሉት። ወራሪ መጣ ነው። ከኢትዮጵያ ውስጥ ኢትዮጵያን የሚወር ከየት ይመጣል? ያው የብልጽግና ሰዎች ግን እንደዚህ ነው የሚናገሩት አሁን ድረስ። አሁንም ደግሞ ኃላፊነትን መውሰድ አይችልም የብልጽግና መንግስት። እኔ አጠፋው ብሎ ወደ ራሱ መመልከት አይችልም። እነሱ እውነተኛ መንገድ ላይ ያሉ፣ እነሱ ህግ አስከባሪዎች፣ እነሱ ብቻ የኢትዮጵያ በጎነት አሳቢዎች ናቸው። ሌላው ሁሉ ጸር ነው። ከውጭ ሀገር የመጣ ነው። ችግሩ እሱ ነው። አንዱ ችግር ሌላውን ጠላት የማድረግ ኢትዮጵያውን ጠላት የማድረግ የተለያየ ሀሳብ አለን ሳይሆን ጠላት የማድረግ ያን ጊዜ ትዝ ይለኛል። የዛሬ 4 ዓመት ኢትዮጵያ ውስጥ የነበርኩበት ጊዜ መቀሌ ሄጄ መጥቼ አዲስ አበባ ውስጥ ጥያቄ ሲጠይቁኝ መቀሌ በሩን ዘግተው ቁጭ ብለዋል እና
እንዴት አድርገህ ሄድክ አንተ ለምንስ ሄድክ ምናምን ይሄ ሀገር የኢትዮጵያ አካል ነው መቀሌ ትምህርት ቤት የሚማሩ ወጣቶች የኢትዮጵያ ተማሪዎች ናቸው አስተማሪዎች ኢትዮጵያውያን ናቸው ይሄ ሀገር አሁንም ኢትዮጵያ ውስጥ ነው ያለው ወይስ በር አለው በሩ ተዘግቶበት እና ከፍቶና ዘግቶ የሚያደርግ ነው በምልበት ጊዜ ይሄንን ነው ተናግረው ይሄ ነው ሀገርን የሚያጠፋው በፖለቲካ ደረጃ መለያየት እንችላለን እኔ ከቲፒኤልኤፍ ጋር ችግር ነበረኝ ነገር ግን ካሸነፍሽ በኋላ ከስልጣን ካወረድሽ በኋላ ሰላምን ወደ ማውረድ እንደመሄድ እሱን እድል ተጠቅሞ ሌላውን የውጭ ወራሪ የማድረግ አካሄድ እሱ ነው ዋናው ጸር የዛ ኢትዮጵያ ችግር ዋናው ጸር እሱ ነው አሁን የተፈጠረው ደግሞ ህግን በመንተራስ ሳይሆን ህጋዊነትን በመቀበል ሳይሆን በህጋዊ መንገድ በመሄድ ሳይሆን የሌላውን ክልል በጉልበት ወስዶ በጉልበት አስቀምጣል የመሬት ተስፋፊነት ሌላውን መሬት ተስፋፊነት ሁለተኛው ነው ተስፋፊነት ሌላው ችግር ነው ያ ጸር የኢትዮጵያ ጸር የሚሆን ያን አቋም የሚያሳየው የኢትዮጵያ ጸር የሚሆን እና የኢትዮጵያ ጠላት የሚሆን ችግሩን የሚፈጥር እንደዚህ አይነቱ አቋም ነው ሶስተኛው እኔ የበላይ ነኝ የሚል ይሄ አሁን እዚህ ላይ አስረግጬ ልናገር የአማራ ልሂቃን ወይም የአማራ ባህል የበላይነት ነበረው በኢትዮጵያ ውስጥ ብለን ስንናገር ስንት መከራ ሲወርድብን ነው የነበረው አሁን እየመጡ እየነገሩን ነው እና እኛ ነግረናቸው ነው አሁን ኢትዮጵያን አንድ ያደረግናት ኢትዮጵያን አንድ ያቆምናት ሱሪ መታጠቅ ያስተማርናችሁ ጤፍ መዝራት ያስተማርናችሁ ሁሉም ነገር ያደረግንላችሁ እኛንን በሚሉበት ጊዜ እኛ ካልገዛናት 4 ኪሎ አሁን በዚህ ቋንቋ እኔ ባልኩት ቋንቋ እየተናገሩ ባሉበት ሰዓት አሁን ከኛ ሰምተው ነው በዛ በአልጀዚራ ላይ የሚገርም አይነት ቋንቋ ነው የሰማሁት ሌሎቹ የኢትዮጵያ ክፍሎች ሲሉት የነበረውን አሁን ተሳዳጁም ተገፊውም ማርጂናላይዝ የተደረገው አማራ ነው የሚለው ነገር ግን የተስፋፊነት ብቻ ሳይሆን የበላይነትን በባህል ደረጃ የበላይነትን አማርኛ ካልሆነ በስተቀር ሌላ ቋንቋ ለምን አዲስ አበባ ውስጥ ተነገረ የሚሉ ለምን ተዘመረበሽ የሚሉ እንዲህ አይነት ችግሮች ናቸው አቋምን ይሄን አቋም ያሉት እነሱ ናቸው ችግሮቹ ነው ምለው አሁን የዘረዘርኩ አልቀጥልም ሶስቱ ይበቃኛል